اليوم نسوي حلا يا بنات، حلا بسكوت ان شاء الله تعجبكم. مع قهوة ان شاء الله تبارك الرحمن. حلا كريمة، حطيت تحت بسكوت مع شوية حليب، رطبتها بأدن صففته. السلام عليكم ورحمة الله وبركاته። ودنا የተከበራችሁ ውድ ቤተሰቦች፣ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። ያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አብዝቼ እመኝላችኋለሁ። ቤተሰቦች ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ ሼር በማድረግ ቪዲዮውን ጀምሩት ያላለሁኝ ኢንሻአላህ። ቪዲዮውን እስከ መጨረሻው እዩ። አሊያም ሸለጥ የመጣሁት የብስኩት አሰራር ነው ማለት ነው። ብስኩት በሁለት መልኩ ይሰራል። ግን ሁሉንም ዛሬ በአንድ አይነት መልኩ ነው የሰራሁት ማለት ነው። ውድ ቤተሰቦቼ ብስኩቱን ትንሽ ውሃ እና ወተት አድርጌ አረጠብኩት። ከዛ በኋላ ተሰፈፍኩ በኋላ ክሬም እያረፍኩበት እገኛለሁ። አሁን ኢንሻአላህ ያው ይቅርታ እንግዲህ የአንድ እጅ ካሜራ ስለሆነ ትንሽ አይመችም ለማሳየት ሁሉንም። ከዛ በኋላ ክሬም ደግሞ ምንድነው ነው ክሬሙን ይሉታል በአረበኛ። እንግዲህ በአማርኛ ምንድነው የሚባለው? በእንግሊዘኛ አላውቀውም ማለት ነው። እንግዲህ ሁላችሁም አይጠፋችሁም። አሳይታላችሁ ደግሞ አሳያለሁ፣ ቪዲዮ ላይ አስገባዋለሁ ማለት ነው። ከዛ እንደዚህ ካረኩ በኋላ ደግሞ ከላዩ ላይ ብስኩት አረግበታለሁ ማለት ነው ኢንሻአላህ። አንደኛው ደግሞ ከላይ ብስኩትን ተሰፍኩ በኋላ ወተትና ቸኮላታ ማስኳር አድርጌ እንደዚህ በመሀል አድርጌ እሰራለሁ ማለት ነው። ያው በሁለት መልኩ የምንጠቀመው ደግሞ እሱ ነው ማለት ነው ኢንሻአላህ። ሁላችሁም እየሰራችሁ ሞክሩት። አሪፍ ነው። ተንትያ እንዴት ተወኛጋ ማለት ነው ኢንሻአላህ። ከዛም በኋላ እንደዚህ አድርጌ ክሬሙን ተጨረስኩት በኋላ ብስኩት እንደዚህ አድርጌ በወተት እየነከርኩኝ ማለት ነው። በወተት እየነከርኩኝ እንደዚህ ካረኩ በኋላ መልሼ ደግሞ ከላዩ ላይ ምንድን ነው መሰላችሁ የምጠቀመው ጀሊ ነው የምጠቀም። ጀሊ የፐራውላ ጀሊ ልጠቀም ከላይ ሀቂቀተን ካሜራ ይዞ ስላለመስራት እጅግን በጣም ተመልች በላይ ይከብዳል ማለት ነው። እንግዲህ ላይክ ሼር እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሄን ተጠቀምኩት ይሄን ክሬም ጀሊ ደግሞ ይፈስጋል ማለት ነው። ላይክ ሼር አድርጉት።